ገጽ 1 ምዕራፍ 1 ትውልድና እድገት። ትክክለኛው ቀን መሆኑን አልተጠራጠሩም። አንድ ቀን ቀደም ብሎ በግቢው ውስጥ በድምፅ ማጉያ ማስጠንቀቂያ ቢሰጥም ለወራት የተዘጋጁበትን ነገር ለማድረግ በድጋሚ እንኳን የማሰላሰል ፍላጎት ያሳዩ አይመስልም። ይልቁንስ ንጉሠ ነገሥቱ ለኩባንያው ሰራተኛ 2 ብር እየሰጡ ወደፊት ሲራመዱ ከሰልፈኞቹ እኩል ተራቸውን መጠበቅ ጀመሩ። አላመነቱም። ግርማዊነታቸው 2 ብር ሲሰጧቸው ከፊታቸው መልሰው ወረወሩት። ሹማምንቱ እኒህን ጎልማሳ የተመለከቷቸው አይመስልም። ንጉሠ ነገሥቱ ግን ቀና ብለው አዩአቸው፣ ተያዩ። ይህ ጥጋበኛ አዋርዶናል ብለው ክፉ ነገር አላዘዙም። ቢተዉትም ቢያልፉትም ችግር ሆኖባቸው ከንፈራቸው የሚንቀጠቀጠውን ሰው ትክ ብለው እየተመለከቱ አምጡት እስኪ ወዲህ የሚል ትዕዛዝ አስተላለፉ። በግምት 40 ዓመት የሚጠጉት ጎልማሳ ከንጉሠ ነገሥቱ ፊት ሲቆሙ እንባ ቀደማቸው። ንግግራቸውን የሲቃ ድምፅ ወረሰው። በእርግጥም ለወራት እዚህ ስፍራ ላይ ለመገኘት ብዙ ጥረት አድርገዋል። ቀዳማዊ ኃይለ ሥላሴ ደብረ ዘይት ወደሚገኘው ቤተ መንግስታቸው ሲጓዙ ቢሰምርልኝ እያሉ ከዋናው መንገድ ላይ ለብዙ ቀናት ፀሐይና ዝናብ ተፈራርቆባቸዋል። ይህ እንደማይሆን የገባቸው አቶ ቀጥይበሉ ነበሩ። ከንጉሠ ነገሥቱ ጋር ለመገናኘት የተመኙ እንደሆነ የጉልበት ሥራ ቢጀምሩ ይሻላል ብለው የመከሯቸው። እኒያ ጎልማሳ ምክሩን ሲሰሙት ግር ብሏቸው ነበር። ወዛደርነት እንዴት ንጉሠ ነገሥቱን ለማግኘት አቋራጭ መንገድ ይሆናል? አቶ ቀጥይበሉ ግን የዋዛ ሰው አልነበሩም። ወንጂ ስኳር ፋብሪካ በግንባታ ላይ በመሆኑ እሱኑ ንጉሠ ነገሥቱ እየተመላለሱ እየጎበኙት ስለሆነ በእኔ ይሁንቦት እዛው ተቀጥረው እድልዎን ይሞክሩ አሏቸው። አላመነቱም። የጉልበት ስራውን ሊያያዙት ለቤታቸው ጀርባቸውን ሰጥተው ተጓዙ። ገጽ 2 የወንጂ መተሐራ ስኳር ፋብሪካ ግንባታን የሚያካሂደው የሆላንዱ ኔዘርላንድስ ኤችቢኤ ኩባንያ ብዙ የሰው ኃይል ይፈልግ ስለነበር ለቅጥር አልተቸገሩም። እንደውም በአጭር ጊዜ ውስጥ የቡድን መሪ ወይም ካቦ ለመሆን ቻሉ። ዛሬ የጠበቃ ሰራተኛ ከነበሩት አቶ ቀጥይበሉ ጋር የተመካከሩት ነገር እውን መሆኛ ሰዓቱ ደረሰ። ከንጉሠ ነገሥቱ ፊት የመቆም አእምሮታቸው በጉልበት ሰራተኛነታቸው ተሳካ። ይሁንና በዚያ የቅጥር የተገኙት እንደ ብዙዎቹ ኩዮቻቸው ገቢያቸውን ለማሳደግ ስላልነበረ የተሰጣቸውን 2 ብር ለመወርወር ድፍረት አላጡም። ጉዳዩ ግን የተሰጠን ገንዘብ መልሶ መወርወር ብቻ አይደለም። ይልቁንስ ሰማይ አይታረስ ንጉሥ አይከሰስ በሚባልበት ዘመን የግርማዊነታቸውን የብር ስጦታ መልሶ መወርወር ራስን ለሚመጣው አደጋም ማዘጋጀት ይጠይቃል። ጎልማሳው ግን ራሳቸው ላይ ፈርደው አደረጉት። ቀዳማዊ ኃይለ ሥላሴም ስጦታችንን መልሶ የሚወረውር እሱ ማን ነው ብለው አልተቆጡም። ለምን ብለው ጠየቁ። ጎልማሳው በእንባና ሳግ እየተናጡ ስለ ልጃቸው ማውራት ጀመሩ። እናቱ በሞት ስለተለየችው፣ የአይን ብርሃኑን በጨቅላነቱ ስለተነጠቀው 5ኛው ልጃቸው መተረክ ያዙ። ፍላጎታቸው የትዳር አጋራቸው በሕይወት ስለሌለች ልጁን መንግስት ተረክቦ እንዲያስተምረው ነበር። ነገር ግን የንጉሠ ነገሥቱ ምላሽ ተቃራኒ ሆነ። 2 ጋሻ መሬት እንሰጥሃለን፣ በሱ ልጅህን አሳድግ አሉ። ጎልማሳው ይህ ዕድል ካለፋቸው መቼም ድጋሚ እንደማይመጣ ስለሚያውቁ ንጉሠ ነገሥቱን በተለመደ ትህትና እጅ ነስተው ዘወር አላሉም። ይልቅስ መሬት ለእኔ ምንም አያደርግልኝም፣ ጉልበት እስካለኝ ሰርቼ ማደር አያቅተኝም፣ ደግሞ እኔ ብሞት ዘመዶቹ መሬቱን ይነጥቁታል እንጂ እሱ አያገኘውምና ልጁን ብቻ ይረከቡኝ ብለው በተራቸው መልስ ሰጡ። ግርማዊነታቸው እንደምን ያለው ጨቅጫቃ ገጠመን ሳይሉ የሚቀሩ አይመስሉም። ይሁን ብለው ጉዳዩን ተከታትሎ የሚያስፈጽም ሰው ሰጧቸው። የጎልማሳው ስሜት በተቃርኖ መናጡ አልቀረም። የመለየት ዕዳ ከፊታቸው ተደቀነ። በሕይወት መንገድ ላይ እልም ያለ በረሃ ውስጥ እንደ መቆም ያለ ስሜት። በመጨረሻም ወሰኑ። የቤቱን 5ኛ ልጅ መንግስት እንዲያሳድገው ሊያስረክቡ ይዘው ወጡ። ይህ ድርሳን የዚያ ብላቴና ነው፣ የአብዱቄ ከፈኒ። አባቴ ከፈኒ መልካ እና እናቴ ከዲሹ ሐሰን ስለተወለዱበትም ሆነ ስላደጉበት አካባቢ የትና እንዴት እንደተገናኙ መቼ እንደተጋቡ ምንም የማውቀው ነገር የለም። እናታችን በሕይወት ዘመኗ ከወለደችን 6 ልጆች እኔ 5ኛው ሲሆን ከወንዶቹ 2ኛው ልጅ ነኝ። 6ታችንም የተወለድነው ኩሮዬ መድኃኔ ዓለም በመባል በሚታወቅ ከአቃቂ ትንሽ ወጣ ብሎ በሚገኝ የገጠር ቀበሌ ነው። ኋላ ላይ በዝርዝር እንደምገልጸው እናታችን ከዚህ ዓለም በሞት ገጽ 3
ከተለየች ከብዙ ዓመታት በኋላ አባቴ ካገቧቸው ከሁለተኛዋ ባለቤታቸው 2 ሴቶች ልጆች ተወልደው 2 ተጨማሪ እህቶች አግኝተናል። አባቴ እንደነገሩኝ የተወለድኩት ፋሽስት ኢጣሊያ ድል ተመቶ ነጻነት በተመለሰ በ10ኛው ዓመት ነበር። እንግዲህ በዚህ የጊዜ ስሌት መሰረት የትውልድ ዘመኔ 1943 ዓመተ ምህረት መሆኑ ነው። በጽሁፍ በተቀመጠ ታሪካዊ ማስረጃ ወይም በሳይንሳዊ ምርምር በተረጋገጠ ፍጹማዊ የጊዜ ቀመር ትክክለኛውን ዘመን ማወቅ በማይቻልበት በዚያን ወቅት ያለው ብቸኛ ምርጫ በአንጻራዊ የጊዜ ቀመር ሬላቲቭ ክሮኖሎጂ መጠቀም መሆኑ አያከራከርም። በመሆኑም አባቴ ያስተላለፉልኝን የጊዜ ስሌት ምልክት አድርጌ የኔን ብቻ ሳይሆን የእህቶቼና የወንድሞቼንም ዕድሜ ለማወቅ ሞክሬያለሁ። በዚህ መሰረት ታናሽ ወንድሜን ሙስጠፋ ከፈኒን በ2 ዓመት ተኩል የምበልጠው ሲሆን ታላቅ ወንድሜ አወሉ ከፈኒ ደግሞ እኔን በ3 ዓመት ይበልጠኛል። ከታላላቅ እህቶቻችን 3ኛዋ ዜኖ ከፈኒ ታላቅ ወንድሜን በ9 ዓመት የምትበልጠው ሲሆን ሁለተኛዋ ታላቅ እህታችን ሽብሬ ከፈኒ የእርሷን ታናሽ በ3 ዓመት የሁላችንንም ታላቅ እህት ተከታይዋን ሰፊያ እንዲሁም በ3 ዓመት ትበልጣታለች። በዚህ የጊዜ ስሌት መሰረት እናታችን በ21 ዓመት ስድስታችንንም ከወለደች በኋላ ታናሽ ወንድሜ በተወለደ በ2 ዓመት ከ6 ወሩ ከዚህ ዓለም በሞት ተለየች። ለሞት ያበቃት ህመም ምን እንደሆነ በትክክል የታወቀ አይመስለኝም። ሁለተኛዋ ታላቅ እህቴ እንዳጫወተችኝ እናታችን ለረጅም ጊዜ እጇን ታማ በከፍተኛ ሁኔታ ትሰቃይ ነበር። የህመሟ ምክንያት ምን እንደነበር ማንም ያወቀላት አልነበረም። ህመሟን ለማስታገስም ይሁን ለመፈወስ ሙከራ ተደርጎ ይሁን አይሁን እህቴ ምንም የነገረችኝ ነገር የለም። በዚህ ምዕራፍ ላይ ላለው የህይወት ታሪኬ ዋናዋ የመረጃ ምንጬ ይህችው ታላቅ እህቴ እንዳወጋችኝ እናታችን እኔን ስታረግዝ የጤንነቷ ሁኔታ ጥሩ አልነበረም። የመውለጃዋም ጊዜ በተለምዶ ከሚታወቀው ቢያንስ በ1 ወር ዘግይቶ ነበር። መቼም መውለድ አይቀር በ10ኛው ወር ይችን ዓለም ስቀላቀል ማንም ያልጠበቀው አንድ አስደንጋጭ ሁኔታ ተፈጠረ። ገና ስወለድ ጀምሮ አይኔ ትልልቅ ሆኖ ሳለ ድንገት ሳይታሰብ ማበጥ ጀመረ። እብጠቱም ከዕለት ዕለት እየጨመረ ሄደ። ይሄም ባስከተለው የህመም ስሜት ምክንያት ለቅሶዬን አላቋርጥ አለ። በፍቅር እስከ መቃብር ልቦለድ ማመኑም አለማመኑም ችግር ነው እንዳለው በኔም በኩል ቢሆን ማመኑ አለማመኑ ይከብዳል እንጂ የህፃንነት ዘመን ታሪኬን ካደኩ በኋላ ያጫወተችኝ ታላቅ እህቴ እንዳወጋችኝ አይኔን የታመምኩት አንዲት ቡና ልትጠጣ የመጣች ጎረቤታችን ቡዳ ሆና ኑራ ወይ አይኑ ልክ እንዳክስቱ ነው የሚንሸዋረረው ካለች በኋላ ነው። እንግዲህ ትኩር ብላ አይታኝ ከዚህ ድምዳሜ የደረሰችው ቡዳ በመሆኗ ነበር ማለት ነው። ጉዱ ካሳ እንደ ገጸ ባህሪያቱ እኔም እንደ ሰብአዊ ፍጡርነቴ ማመኑ አለማመኑ ችግር ነው እንዳልነው ለአይንም ህመሜ መነሻ ምክንያቷም ስበቧም እሷ መሆኗ ታምኖ ከህመሜ እንድፈወስ የእሷ መጥፋት የግድ መሆኑ ተረጋግጦ በግር በፈረስ ስትፈለግ በድንገት መሞቷ ታወቀ። ገጽ 4 ከዚህ በኋላ ነበር ወላጆቼና ዘመድ አዝማድ ይይዙት ይጨብጡት አጥተው ግራ በመጋባት በየአዋቂውና በየሀገር መድኃኒተኛው ቤት መንከራተት የጀመሩት። የአይኔን እብጠት ለመቀነስ ህመሜን ለመፈወስ ይደረግልኝ የነበረው መድኃኒት ስቃዬን ከማባባስ በቀር ምንም ያተረፈልኝ ነገር አልነበረም። በዚያን ጊዜ በትንሿ ጭል ጭል የምትል ብርሃን ከምትታየኝ በቀር 2 አይኔ ሙሉ በሙሉ ጠፍቷል። አዋቂዎቹና መድኃኒተኞቹ የሞከሩት ነገር ሁሉ ባለመሳካቱ ቤተሰብ ተስፋ ቆርጧል። በመጨረሻ አንድ አዋቂ አባቴ ከመንደር መንደር በመንከራተት ጊዜና ገንዘባቸውን ከማጥፋት የእኔንም ህመምና ስቃይ ከማባባስ ይልቅ ሳይውሉ ሳያድሩ እኔን ለመንግስት ቢሰጡ ከሌሎች ወንድሞቼና እህቶቼ ይልቅ ከፍ ያለ ደረጃ እንደምደርስ በአጽንኦት ይነግሯቸዋል። አባቴም የዚህን አዋቂ ምክር በጥሞና አሰላስለው እኔን ትምህርት ቤት ለማስገባት የአዲስ አበባ መንገዳቸውን ማሰብ ይጀምራሉ። ነገር ግን እናቴ ከዲሹ ሐሰን ምን ሲደረግ ሞቼ ነው ቆሜ ልጄን ለመንግስት የምትሰጠው በማለት በእንባ በታጀበ የቁጭትና የብስጭት ስሜት ጉዳዩን ተቃወመች። ልጄን ከማጣ ትዳሩም ቀርቶብኝ በጀርባ ያዝየው እየለመንኩ ኖራለሁ ስትልም ቁርጡን አሳወቀች። በስንት የህይወት ውጣ ውረድ ውስጥ አልፌ አሁን እስካለሁበት ወደፊትም እስከ ህይወቴ መጨረሻ በጣም ከሚያስገርሙኝ የአባቴ ባህሪያት አንዱ የወላጅ እናቴን ከልብ የመነጨ ስሜቷን በመገንዘብ ሁኔታው በራሱ ጊዜ እስኪለወጥ ምንም ሳያደርጉ በትዕግስት መጠበቃቸው ነው። ይሁንና የእናቴ ህመም መነሻ ሳይታወቅ ለፈውስ የሚሆን ምንም አይነት መድኃኒት ሳታገኝ ልጄን እንዳለች
ከረጅም ጊዜ ስቃይ በኋላ ከዚህ ዓለም በሞት ተለየች። ይህን ተከትሎም በእናትና አባቴ መካከል የሐሳብ ልዩነት ፈጥሮ ለጊዜውም ቢሆን በእናቴ አሻፈረኝ ባይነት ተዳፍኖ የነበረው የአባቴ የአቶ ከፈኒ መልካ የትግል መንፈስ መልሶ አንሰራራ። ለንጉሠ ነገሥቱ እሰጣቸዋለሁ ሲሉም ወሰኑ። ግርማዊ ንጉሠ ነገሥት ቀዳሚው ኃይለ ሥላሴ በአዲስ አበባ እስካሉ ድረስ እሁድና ቅዳሜያቸውን ያሳልፉ የነበረው ደብረ ዘይት ፈርፊልድ ቤተ መንግስት መሆኑን ስለሚያውቁም ሲሄዱ አሊያም ሲመለሱ ለማግኘት ተዘጋጁ። ነገር ግን ለግርማዊ ጃንሆይ አቤቱታቸውን ለማቅረብ ለበርካታ ሳምንታት ያደረጉት ጥረት ምንም ውጤት ሳያገኝ ቀረ። አባቴ ስለዚያን ሁኔታ በተደጋጋሚ እንዳጫወቱኝ በወቅቱ ከባለ ጊዜዎች የግርማዊነታቸው ባለሟሎች በአንዳንዶቹ የደረሰባቸው እንግልትና ወከባ እጅግ በጣም ፈታኝ ነበር። ነገር ግን ተስፋ ባለመቁረጥ በአቃቂ ከተማ ብቻ ሳይወሰኑ አዲስ አበባ ድረስ በመሄድ አቤቱታቸውን ለማቅረብም ሞከሩ። ይህ ሁሉ ሲሆን ይህንን የአባቴን ትግልና ጥረት በቁጥር ጥቂት የማይባሉ ሰዎች በአንክሮ እየተከታተሉት ለመንፈስ ጥንካሬያቸው የነበራቸውን ታላቅ አክብሮትና ከፍተኛ አድናቆት ይገልጹላቸው ነበር። ገጽ 5 አንዳንዶቹ እንደውም በሐሳብና በቁሳቁስም ያግዟቸው ነበር። ከነዚህም በሐሳብና በቁሳቁስ ከጎናቸው ከነበሩት ሰዎች አንዱ አቶ ቀጥይበሉ የተባሉ ጠበቃ ናቸው። ጠበቃው አቶ ቀጥይበሉ የአባቴ የቅርብ ወዳጅ የነበሩ ሲሆኑ ማመልከቻዎች በመጻፍ በመተባበር በተጨማሪም ጠቃሚ ሐሳቦችና ምክሮች አካፍለዋቸዋል። ከነዚህም ውስጥ አንዱ የኔን መጻኢ ዕድል ለማቃናት እንደ ከፍተኛ እመርታ የሚቆጠረውን የአባቴን የወንጂ መተሐራ ስኳር ፋብሪካ ግንባታ ቅጥር ማስላታቸው ነው። ይህ ሐሳቢያቸው ከፍ ብዬ እንደጠቀስኩት ንጉሱ የግንባታውን ሂደት ለመከታተል ወደ ስፍራው በተደጋጋሚ እንደሚጓዙ ከመረዳት የመጣ ተገቢ ምክር ሐሳብ ሆኖ ለውጤት በቃ። እንደ እውነቱ ከሆነ አባቴ በዚያን ጊዜ እንቅልፍ የነሳቸውና ነጋ ጠባ ይጨነቁበት የነበረው ዋናው ነገር ተምሬ ለቁም ነገር የመብቃቴ ወይም አለመብቃቴ ጉዳይ ሳይሆን እኔን የመንከባከቡና የማሳደጉ የአባትነት ኃላፊነት ሊሸከሙ እንደማይችሉ ተገንዝበው ይህንን ከባድ ሸክም ከላያቸው ሊያወርድ የሚችለው መንግስት ብቻ እንደሆነ ሙሉ እምነት የነበራቸው ይመስለኛል። ጃንሆይም በሁለት ጋሻ ስጦታ አባቴን ሲሞግቱ የመንፈስ ጥንካሬያቸውንና ቁርጠኛነታቸውን ለመገምገም እንጂ መሬት በመስጠት ተስፋ ሊሸነግሏቸው እንዳልነበረ በአጽንኦት ሊሰመርበት ይገባል። የመተሐራው እሰጥ አገባ በተጠቀሰው ሁኔታ በድል ከተቋጨ በኋላ ውሳኔውን መሬት የማውረዱ ትግል በአዲስ አበባ ተጀመረ። መቼም አባቴ በህይወት ዘመናቸው ሁሉ የዚያን ጊዜ ትግላቸውንና ያገኟቸውን ውጤቶች ያለፉባቸውንም ጠመዝማዛ ውጣውረዶች መልሶ መላልሶ ማስታወስ ለአካባቢያቸው ሰው ሁሉ ማጫወት አይሰለቻቸውም ነበርና በአንድ ወቅት ያጫወቱኝን እጅግ በጣም ስሜት የሚነካና የሚያስገርም ነገር እዚህ ላይ ልጥቀስ። ትክክለኛውን ጊዜ በእርግጠኝነት የነገሩኝ አይመስለኝም። ነግረውኝም ከሆነ አላስታውሰውም። ብቻ ከዕለታት በአንዱ ቀን ይህ ሆነ። መርዝ ገዝተው ሽጉጣቸውን ጥይት አጉርሰው እኔን ወደ አንድ አልቤርጎ ይዘው ገቡ። እቅዳቸው እኔን መርዝ በማጠጣት ወደፊት ከሚደርስብኝ ከፍተኛ መጉላላትና መከራ በቀላሉ ለመገላገል፣ እርሳቸውም ባጎረሱት ሽጉጥ የገዛ ሕይወታቸውን በማጥፋት ከህሊና ወቀሳና ከሰው አሉባልታ በአጠቃላይም ከተጋረጠባቸው የሕይወት ምስቅልቅል ነፃ መሆን ነበር። ገጽ 6 ነገር ግን እንዲያ እንዳሰቡት ውሳኔውን ወደ ተግባር ማሸጋገሩ ቀላል ሆኖ አልተገኘም። መጀመሪያ ነገር የገዛ ሕይወታቸውን ለማጥፋት መወሰናቸው እምብዛም አላስጨነቃቸውም። ውስጥ አንጀታቸውን ዘልቆ የቦረቦራቸው የኔ የምስኪኑ ሁኔታና ምንም በደል ሳላደርስና ጥፋት ሳይኖርብኝ ዓይኔ በመጥፋቱ ብቻ ሕይወቴ ባጭር የመቀጨቱ ጉዳይ ነው። በመሆኑም ምርር ብለው እያለቀሱ ያጎረሱትንም ሽጉጥ አራግፈው መርዙንም ደፍተው ትግላቸውን በአዲስ መንፈስ ከመቀጠል በቀር ሌላ ምንም አማራጭ እንዳልነበራቸው በማመን ከበፊቱ በበለጠ ተነሳሽነት ላይ ታች ማለቱን ተያያዙት። ነገር ግን በዚያን ጊዜ በነበረው የቤተ መንግስቱ አሰራር ስርዓት ቀርፋፋነት የተነሳ ጉዳዩን ከዳር ማድረስ ቀላል አልሆነም። የጃንሆይ ሹማምንት ቀና ትብብርና የባለ ጉዳይ ተስፋ አለመቁረጥ ካልታከለበትም ከመሃል የሚቋረጠው ሂደት ብዙ ነው። የእኔም ችግር የተቀረፈው በሁለቱ መገጣጠም ይመስለኛል። አንድ ረፋድ በንጉሱ ትእዛዝ ፈጻሚ በአቶ ውቤ አማካኝነት ከቤተ መንግስት የተጻፈው ደብዳቤ ለጊዜው የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት
ዋና አስተዳዳሪ ለአቶ ተፈሪ ሻረው እንደደረሰ ከአባቴ ጋር ካዛንቺስ ወደ ነበረው የመርሃ ውራን ትምህርት ቤት በመኪና ተላክን። ገጽ 6 እዚህ ላይ የአባት ያቶ ከፈኔና የታላቅ እህቴ ዜኖ ከፈኔ ፎቶግራፍ ይታያል። ገጽ 7 ላይ ታላቅ ወንድሜ አወል ከፈኔ፣ ታናሽ ወንድሜ ሙስጠፋ ከፈኔ ፎቶግራፋቸው ይታያል።